እያነበበች ነው። አዎ vad heter jag? Mamma. Nej, det är en andra namnet. Vad heter jag? Siffen. ሲፈን በደንብ እንጂ አላለኝም። እየነዳው እያለሁ እንዴት እንዳሳቀኝ ነው። አቤት አቤት። አሰላሙ አለይኩም እንዶቼ እንዴት ናችሁልኝ? አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ይኸውላችሁ ዛሬ እላችኋለሁ አዩቤን እንግዲህ ትምህርት ቤት አድርሼ ያዕቆብንም አድርሼ በመጀመሪያ ያዕቆብን ማደርሰው ከዛ አዩብን አደርሳለሁ። አሁን አዩቤን አድርሼ ወደ ስራዬ እያምጠረጠርኩት ነው ማለት ነው። እና 7 ሰዓት ነው የሚጀምረው። አሁን 6 ሰዓት ተኩል ሆኗል። እና መኪና ሲኖራችሁ እንዴት አባቱ ስትረስ እንደሚያቀልላችሁ ደስ የሚለው ነገር አሁን የምነሳው 5 ሰዓት ነው። ከዛ 5 ሰዓት ልጆቼን አለባብሳለሁ፣ ለራሴ ለብሳለሁ፣ ምን እላለሁ እልም። ከዛ በኋላ ስንት ሰዓት ሲሆን መሰላችሁ የምወጣው ከቤት? ከ15 ሲሆን 6 ሰዓት ከ15። ከዛ ያዕቆቤን ከ20 አደርሰዋለሁ። ከዛ በኋላ ደግሞ አዩብን ከ30 አደርሰዋለሁ ማለት ነው። ከዛ ቀጥታ ወደ ስራዬ እና ውዶችዬ የበፊቱ ስትረሴ የምነሳው 4 ሰዓት ተኩል ነው። ከዛ 4 ሰዓት ተኩል ተነስቼ ራሱ ላልደርስ እችላለሁ። ከዛ ይኸውላችሁ የምሮጠው ሩጫ ከዛ ስትረሱስ ባሱ ሲያመልጠኝ ወይ የፈጣሪ ያለ በቃ 1 ሰዓት ተኩል በመንገድ ነው የሚያልቀው ማለት ትችላላችሁ። እንግዲህ የስንት ደቂቃ መንገድ አሁን ከ10 ደቂቃ ራሱ አይፈጅም ማለት ነው ስራዬ ቦታ ስደርስ። የእውነት ነው የምላችሁ። እንግዲህ አብሶ ብቻችሁን ልጆች የምታሳድጉ ሰዎች እንደምንም ብላችሁ ተጋግጣችሁ ቅሬታችሁን ሁሉ ሸጣችሁም ቢሆን ላይሰንስ ያዙ ጋይስ። ስትረስ በጣም ነው የሚያቀልላችሁ። የፈለጋችሁት ቦታ ትሄዳላችሁ። ልጆቻችሁን ይዛችሁ ጨዋታ ቦታ እንሂድ ካላችሁ ስትረስ አታደርጉም፣ ባስ አትጠብቁም። ከዛ በቃ አለ አይደለ ናላችሁ አይዞርም ማለት ነው። በጣም በጣም ትረጋጋላችሁ። ህይወታችሁ ያማረ ይሆንላችኋል። የእውነት ነው የምላችሁና አውቃለሁኝ እዚህ በውጭ ሀገር እንደ ኢትዮጵያ አይደለም። በትንሽ ብር ወዲያውኑ የምትይዙት አይደለም። ብዙ ጊዜ ሊፈጅ ይችላል። ተስፋ ሳትቆርጡ ተማሩ እና ላይሰንሳችሁን ያዙ። አብሶ ልጅ ብቻችሁን የምታሳድጉ እናቶች ኦኬ። እና እንግዲህ እኔ ተጀምሮ እስኪጨረስ ድረስ በትራፊክ ስኩል ነው እንትን ያልኩትኝ። የእውነት በጣም ረድተውኛል። በጣም ብዙ ብር ባወጣም አልከሰርኩም። በጣም ደስተኛ ነኝ ማለት ነው። እንኳንም አወጣውበት፣ እንኳንም ተስፋ አልቆረጥኩኝ። ይኸውላችሁ በጣም ብዙ ሰዎች ብለው ከዛ ተስፋ ይቆርጣሉ ማለት ነው ወዶቼ። ለምን ብትሉ እንዴ አሁንም ይሄን ያህል ሁሉ ብር ላወጣ ምናምን ነገር ብለው ማለት ነው። እኔ ግን እልህ ነው የገባሁት። ታውቃላችሁ ሰው በብሩ እልህ ይዘዋል። በብር ሳይሆን ላይሰንሱን የግዴታ መያዝ አለብኝ ብዬ ስላሰብኩኝና ምን ያህል ኢነርጂን እያቃጠልኩኝ እንደነበረ ስለማውቀው ነው ማለት ነው። ምን ያህል ስትረስ እንደማደርግ ጭንቅላቴ ቆሞ ይኸውላችሁ። የእውነት ነው የምላችሁ ትምህርት ቤት ሲሄድ እያለቀስኩኝ ትምህርት ቤት ያዕቆቤን ሳደርስ አብሶ ስራ ምሰራ ቀን ለምን ብትሉ 6 ሰዓት ነው ማድረስ ያለብኝ። ከዛ አዩቤንም በዛው ለማድረስ ማለት ነው ወዶች። ከዛ ወይ ፈጣሪ ያለ ወይ ግፍ ነው እኔ ላይ ደረሰው ግፍ ነው። እና ግን አልሐምዱሊላህ አሁን በጣም ነገሮችን ሁሉ አቅልሎልኛል አልሐምዱሊላህ። እና አብሶ ውጭ ሀገር የምትኖሩ እህቶች
አረፈደብኝ ስራ፣ እስቲ ልጄን ትምህርት ቤት አድርሽልኝ ወይም ደግሞ አድርስልኝ የምትሉት ሰው የለም፣ አይገኝም። የራሳችሁ ሰው ቢሆን ራሱ አይገኝም። በቃ አይደለ አንድ ቀን ቢያደርግላችሁ ሁለተኛ ቀን ላያደርጉላችሁ ይችላሉ። ስለዚህ ራሳችንን 100% የምችለን የምንኖረው ራሳችንን፣ ማንም ላይ ተንተርሰን አንኖርም። አብሶ ልጆቻችንን ለብቻችንን የምናሳድግ ሴቶች። ስለዚህ የግዴታ ላይሰንስ አስፈላጊ ነው ማለት ነው። የግዴታ እኔ ወዲያውኑ ላይሰንሴን በቃ አልኳችሁ። እኔ እውነት ለመናገር ከሆነ የማልፍ አልመሰለኝም። ይሄን የመጨረሻውን ሲሄድ ማለት ነው። እንግዲህ እንደነገርኳችሁ ሁሉ 2 ጊዜ ወድቄ ነበረ። ከዛ በሶስተኛው 2 ጊዜም ያደረኩትኝ በትራፊክ ስኩል መኪና ነው። ከዛ ግን በትምህርት ቤቱ ሳይሆን በራሳቸው በፈታኞቹ ወይም ደግሞ የዚህ ሀገር ምንድነው የሚባሉት የትራፊክ እንትኖቹ ምንድናቸው የሚፈትኗቸው፣ በእነሱ መኪና ነው ያደረኩት። ከዛ የመጨረሻውን ማለት ነው ሶስተኛው በቃ አልኳችሁ። እኔ አይሮን ነው መኪና ምነዳ ራሱ አልመሰለኝም። ፕሌን ምነዳ ነው የመሰለኝ። በጣም አዲስ ነው፣ የ2025 እንትን ነው፣ ቮልቮ ነው። በቃ ጋይስ በጣም ደስ የሚል መኪና ነው። እሱን ነበር መግዛት። ያን ሁሉ ብር ከየት አመጣለሁ እንጂ ሲሪየስሊ አይሮን ነው። ፓርክ ወደ ኋላ ነርቶ ፓርክ ማድረግ ነበር የሚያቀተኝ፣ ወይም ደግሞ የሚያቀተኝ ሳይሆን ስትረስ ስለማደርግ ወይም ደግሞ ለማለፍ ስለምፈልግ ልክ ማድረግ ከብዶኝ ነበር የመጀመሪያ ቀን። አረ ወደፊት ሁሉ ነርቶ እንትን ማለት ፓርክ ማድረግ በጣም ነበር የከበደኝ የመጀመሪያ ቀን። በጣም ኦቨር ስትረስ ስላደረኩኝ ውዶቼ። ከዛ ግን በዚህኛው መኪና ውዶች እንዴት አድርጌ ፓርክ እንዳደረኩ ዋው! አሪፍ ፓርኪንግ ሲለኝ በቃ ነፍሴ ተሞላች። የዛን ጊዜ እንደማልፍ 100% እርግጠኛ ሆንኩኝ። የመጀመሪያ ቀን እንትን መብራት ነው ጥሼ ሄድኩት። ታውቃላችሁ፣ ቀይ መብራት ጥሼ ሄድኩት። እሱም ደግሞ ቀዩ መብራት ደግሞ ጥሼ ሄድኩት የቱ ጋር ነው ካላችሁ፣ ጊዜያዊ ቀይ መብራት አለች ነበረ። የጊዜያዊ ማለት ነው፣ መንገድ እየሰሩ ነበር የዛኔ። ከዛ በኋላ ጣስኩኝና እልም አስቆመኝ በእግሩ። በቃ የዛን ጊዜ ጠፋብኝ ማለት ነው። ተስፋ ቆረጥኩኝ። አላልፍም ብዬ አሰብኩ። እኔማ አላልፍም ይሄንን ፈተና ብዬላችሁ በጣም ስትረስ ስላደረኩኝ እንዳለ ጠፋብኝ። የመጀመሪያው ቀን ግን በቃ እንዲህ እጄ እንቀጠቀጥ ነበረ ጋይስ። እንደዚህ እጄ ብት። ስለዚህ እንዴት አድርጌ እነዳለሁ? ልቤ ሁሉ ነገር ሊወጣ በግድ ነው ያዝኩት። ልቤ ነው ወደ ውስጤ እንደዚህ ትንፋሽ። እንደውም ሰውየው ጭራሽ ተረጋጊ፣ ቆይ ላራግብልሽ። በቃ ፊቴ ራሱ እሳት መሰለ። ፊቴ ሁሉ ሲለበልበኝ ይታወቀኛል። ታውቃላችሁ እንዴት እንደቀላ ፊቴ። ከዛ ላራግብልሽ እያለ ሰውየው ስትረስ አትርጊ፣ ተንፍሺ ይለኛል። ታውቃላችሁ እኔ ግን መተንፈስ ራሱ አልቻልኩኝም። ተንፍሺ እያለኝ ሰውየው ፈታኝ፣ ተንፍሺ እያለኝ እኔ መተንፈስ ከብዶኝ ነበረ። እና ውዶቼ ሁለቱም የራሴ ስህተት ነበረ። ከዛ በሶስተኛው ሁለተኛ ላይ የፈተነኝ ሰውዬ ነበረ። እንደዛውም ደግሞ እዚህ ሀገር 4 ወር ብቻ ነው የእንትኑ ይሄ ቲዮሪያችሁ የሚቆየው። እንደሌላው ሀገር 5 አመት ወይ ምናምን ነገር አይደለም። በ4 ወር ውስጥ ይሄንኛውን የመንዳቱን እንትን ካላለፋችሁ እንደገና ትፈተናላችሁ ማለት ነው። ቲዮሪ እኔ ቲዮሪ በስንት ጊዜ አሬን በልቼ ነው ያለፍኩትኝ። መልሼ ቲዮሪ ማድረግ አልፈልግም ጋይስ ብትሉ ብታደርጉ እንደገና አሁንም ብዙ ጊዜ እንደምወድቅ ስለማውቀው ማለት ነው። በጣም ከባድ ነበረ ለእኔ ቲዮሪ። ቢስሚላ። ከዛ በቃ የመጨረሻ 2 ጊዜ ነበረ ቡክ ያደረኩትኝ። አንደኛውን እንትን ውስጥ ልክ ኖቬምበር 26 ድንገት ሳይ ነው ያገኘሁትኝ። ልክ እንደ ዛሬ ገብቼ እስቲ ቆይ ምናልባት አቡክ ያደረገ ሰው ካለ ብዬ ሳይ አቡክ አድርገዋል። በ25 አይቼ በ26 ተፈተንኩት ማለት ነው ውዶች። እንዴት አባቴ ደስ እንዳለኝ ይዛለታ። እንደው ቢያንስ እንኳን ሞክሬው
ከወደኩም ወደኩ ነው የሚል ነው ማለት ነው። ያው እስከ ዲሴምበር ውስጥ ነበር የሚያልቀው የኔ እንትን። ከዛ ዲሴምበር ውስጥ ነበረ ደግሞ በትራፊክ ስኩሉ እና ውዶቼ ያቆምኩበትን ቦታ አላውቅም ማለት ነው። ስራ ቦታ ደርሻለሁና አሁን እስቲ ኦኬ ይስተራ ኦኬ ይኸውላችሁ አሁን ሳልጨርስላችሁ ቀጥልበታለሁ። ያቆምኩበት ቦታ ጀምሬ